የሚገርማችሁ ሰሞኑን መላው አፍሪካውያን ከባድ እንቅስቃሴና ዘመቻ ላይ ናቸው። በፌስቡክ፣ በቲክቶክ፣ በዩቲዩብ በሁሉም ሶሻል ሚዲያዎች አፍሪካውያን ወጥረዋል። ሰምታችኋል? የዮኒ ማኛ ሃይማኖት መቀየር ጉዳይ ከሆነ ካንተ በፊት ሰምተናል የሚል አይጠፋም። ከዛሬ ቀን ጀምሮ በስሙ ጠመቃለሁ። ዮናስ ዮኒ ማኛ ጴንጤ ነው። አንዳንዱ ደግሞ የጂጂ የቤታ የሊያ ወይም የሸገር ደርቢዎች ቡጥቡጥ በ40 ዓመት እናተ ላይ ጺምን አትላጭ እላጫል። እነዚህ ጉዳዮች እኛ እንዳነታረከው የሌላ አፍሪካ ሀገራቶችንም እያነታረከ ይመስላል። እውነቱ ግን እንደዛ አይደለም ብራዘር። እኛ ኢትዮጵያውያን ራሳችን ከሌሎች አግለን በራሳችን ዓለም ዛቢያ ላይ የምንሽከረከር ህዝቦች ነን። ይሄ ነገር ያዋጣን ይሆን? እኔ እንጃ። የሰሞኑን የመላው አፍሪካውያን እንቅስቃሴ መነጋገሪያ የሆነውን ጉዳይ ሰምታችኋል ብዬ አስባለሁ። ላልሰማችሁ ግን ልንገራችሁ። We tell them that we will never cry and we will never kneel before anyone again. በመላው አፍሪካውያን እየተወደደ የመጣው መሪ ካፒቴን ኢብራሂም ትራውሬ ይባላል። ልክ እንደ ሀገራችን ላንድ ላክድ የሆነችው የቡርኪና ፋሶ መሪ ነው። ወደ ስልጣን የመጣው ከ2 ዓመት በፊት በ35 ዓመቱ በመፈንቅለ መንግስት በወታደራዊ መንገድ ነው። በነገራችን ላይ ቡርኪና ላይ መንግስት ዝም ብሎ ነው የሚገለባበጠው። ይሄም ይመጣል ይገለበጣል፣ ያም ይመጣል ይገለበጣል፣ ያም ይመጣል ይገለበጣል። በቃ መንግስት ይገለበጣል። በእንደዚህ አይነት መንገድ ከ10 ጊዜ በላይ መፈንቅለ መንግስት የተደረገበት ሀገር ነው። ከነዚህ መፈንቅለ መንግስት ጀርባ ማንና ለምን? ምክንያቱም ምንድነው ስንል ምክንያቱም በጣም ብዙ ነው። እስከ መጨረሻው አንደርስታንድ ታርጉኛላችሁ፣ በደንብ ትረዱታላችሁ። እተነትነዋለሁ። ቡርኪና ፋሶ ልክ እንደ ሀገራችን ደሃ ነች። ህዝቧ 23 ሚሊዮን የሚቆጠር ቢሆንም አብዛኛው ወጣ ግን ስራ የለውም። ሀገሪቱ በማዕድን በጣም ሀብታም ነች፣ ግን ሀብቷ የሚጋዘው ወደ ሌላ ሀገር ነው። በቃ እንደ አብዛኛው የአፍሪካ ሀገሮች የቤት ተመልካች ናቸው ህዝቦቿ። በእንዲህ አይነት ሁኔታ ውስጥ የኖረች ሀገርን ነው ካፒቴን ኢብራሂም ትራውሬ አለውልሽ መጣውልሽ ደረስኩልሽ አላት። ትራውሬ ወደ ስልጣን ከመጣ ጀምሮ ብዙ ቀልብ የሚስቡ ንግግሮችን ተናግሯል። በተለይ ደግሞ ወጣቶችን የሚያነሳሳ አፍሪካ የአፍሪካውያን እንጂ የማንም እንዳልሆነች ለማንም እንደማይንበረከክ ንግግሮቹ ይገርማሉ። We remain standing and we tell them that we will never cry and we will never kneel before anyone again. ሀብታም ነን የሚሉ ሀገራቶች አፍሪካን እንደ ድሃ መቁጠር ቢያዝናናቸውም እንደ መስገር ተጣብቀው ግን ከአፍሪካ መውጣት እንደማይፈልጉ If we are as poor as they say, why don't they want to leave? ነፍሶቼ በቃ ጀለስ ይናገረዋል። ስለ ኢትዮጵያ ሁሉ ተናግሯል። ኢትዮጵያ የእርስ በርስ ጦርነት ውስጥ በነበረችበት ሰዓት የአፍሪካ አንድነት ድርጅት ምንም ማድረግ ያልቻለ ድርጅት እንደሆነ በነገራችን ላይ ብዙ ኢትዮጵያውያኖች በተለይ ደግሞ ወንዶች ሲናገሩ እንደሰማሁት ከሆነ ብዙ የአፍሪካ ባለስልጣናት አዲስ አበባ ለአፍሪካ አንድነት ድርጅት ስብሰባ ሲመጡ የአዲስ አበባ ሴቶችን ከማማገጥ ያለፈ ለአፍሪካ ምንም አስተዋጽኦና ፋይዳ አበርክተው አያውቁም ይላሉ። ተስማማላችሁ? እሺ ወደ ቶፒካችን ስመለስ የሁሉ አልበገር ባይነት አልሸነፍም ባይነት ትራውሬ ከየት አመጣው? ሁሉም ነገር ከዚህ ይጀምራል። እችን ፎቶ ተመልከቷት። ከዚች ፎቶ ጀርባ አንድ ሐውልት ቆሞ ይታያል። ይህ ሐውልት የቆመለት ሰው ቶማስ ሳንካራ ይባላል። ቶማስ ሳንካራን የማያውቅ አፍሪካዊ ካለ እኔ በጣም ይገርመኛል። የሚገርማችሁ ቶማስ ሳንካራ ልክ እንደ ኢብራሂም ትራውሬ በመፈንቅለ መንግስት ነበር ስልጣን የያዘው። የሱ ግን እንደሚለይ ታውቃላችሁ? ተለምኖ ነበር ስልጣን የያዘው። ለምን? የተማረ ሰው ስለሆነ። ለምን? ንግግር ሲያደርግ ህዝቡን አፉን አስከፍተው ነበር ንግግሩን የሚያቆመው። እንዲያውም አንድ ጊዜ አዲስ አበባ ለስብሰባ የመጣ ጊዜ የአፍሪካ መሪዎችን አንድ ጥያቄ ጠይቃቸው። እኛ አፍሪካውያን ለምዕራባውያን ብድራችሁን አንከፍልም እንበላቸው፣ አንድ ላይ ከቆምን ምንም አያመጡም ብሏቸው ነበር። ግን የአፍሪካ መሪዎች ነገር ታውቁ አይደለ? ብቻ ሳንካራ እኔ የሚገርመኝ ማለት ነው ወደ ስልጣን ሲመጣ ከሱ በፊት የነበሩትን ባለስልጣኖች አልገደላቸውም፣ አረሸናቸው፣ ተጠቀመባቸው። ገጠር ገብተው እንዲያስተምሩ ነው ያደረጋቸው። አይገርምም? አያቸው የተማረ ሰው። ያልተማረማ እንደ ኢዲ አሚን ይፈጃሃል፣ እንደ መንግስቱ ኃይለ ማርያም ያው ስልሳዎቹን በአንድ ቀን ጸጥ ያደርጋል። ይሄ የአፍሪካዊነት ተምሳሌት ሀገሪቱን ከአፐር ቮልታ ወደ ተከበረ ሰው ምድር ቡርኪና ፋሶ ስሟን የቀየረላት ሰው ታላቅ ሰው ሀገሪቱን የመራ ግን ለ4 ዓመት ብቻ ነበረ። ፈረንሳዮች ባቀነባበሩ ሴራ ብሌዝ ኮምፓሬ በተባለ ሰው ተገደለ። የሚገርማችሁ ደግሞ ብሌዝ ኮምፓሬ ሳንካራን ከገደለው በኋላ የፈረንሳይ ታዛዥ ሆኖ ሀገሪቱን ለ27 ዓመት መርቷታል። አክስቴ ቡርኪና ሞኝነሽ ተራራ የሞተልሽ ቀርቶ የገደለሽ በላ
ኮምፓሬ ሀገሪቱን ለ27 ዓመት ከመራት በኋላ በ2014 ዓመተ ምህረት ከስልጣን ወርዶ በ2022 ዓመተ ምህረት የቡርኪና ፋሶ ፍርድ ቤት የሞት ፍርድ ቢበይንበትም አሁን ግን አይቬሪ ኮስት ተደብቆ እየኖረ እንዳለ አንዳንድ መረጃዎች አይቻሉ እና የፈረንሳዩ ታዛዥ የነበረው ኮምፓሬ ከስልጣን ከወረደ በኋላ ለነጮች አልገዛም ባይነት አልሸነፍም ባይነት መንፈስ በሀገሪቱ አገረሸ። በተከታታይ ለመፈንቅለ መንግስት የተጋለጠችው ሀገር አሁን በማን እጅ ስር ወደቀች? በቶማስ ሳንካራ መንፈስ ባለው በኢብራሂም ትራውሬ። ነገረ ስራው፣ ንግግሩ፣ አለባበሱ፣ ወጣትነቱ፣ ቅልጥፍናው ሁሉም ነገሩ ማለት ይቻላል ከቶማስ ሳንካራ ላይ ይመሳሰላል። የሚገርማችሁ ኢብራሂም ትራውሬ 37 ዓመቱ ነው። አስቡት። የኛ ሀገር ሰዎች በ57 ዓመታቸው ሃይማኖት ለሃይማኖት ዘር ለዘር ያባላሉ። እሱ በ37 ዓመቱ ስንት አምር እየሰራ ነው። እዚህ ጋር አንድ ነገር አስቡ። አብዛኛው የአፍሪካ ሀገራቶች የነጻነት ቀን ያከብራሉ፣ ከቀኝ ግዛት ወተናላሉ። እውነቱ ግን እንደዛ አይደለም። የእጅ አዙር ቀኝ ግዛት መቼም ቀርቶ አያውቅም፣ እኛንም ጨምሮ። በተለይ ደግሞ ዌስት አፍሪካኖች እንዳለ ማለት ይቻላል አብዛኞቹ በፈረንሳይ ቁጥጥር ውስጥ ናቸው። ኢብራሂም ትራውሬ ይህንን ለመቀልበስ ነው፣ ይህን ለማስቆም ነው ዘመቻ የጀመረው። በቃ ተውን፣ አትነጅሱን፣ እንኑርበት፣ አትድረሱብን፣ አንደርስባችሁም። በእንደዚህ አይነት ንግግሮቹ የተበሳጩት ምዕራባውያን ስለሱ አምባገነንነት በፓርላማቸው መዘግዘግ ከጀመሩ ቆዩ። ይሄ ብቻ እንዳይመስላችሁ ከ25 ጊዜ በላይ የግድያና የመፈንቅለ መንግስት ሙከራ በፈረንሳይ አስተባባሪነት ተደርጎበታል። አሁን ግን ትንሽ የረፈደባቸው ይመስለኛል። ምክንያቱም ሊስትሮ፣ ግንበኛው፣ ዘበኛው፣ አናጢው፣ ጉረኛው፣ ወረኛው፣ ሀብታሙ፣ ድሃው፣ ጥቁሩ ሁሉም በሚባል ደረጃ ፕሬዝዳንታችንን እንጠብቃለን በሚል በየመንገዱ ዱላ ይዞ ወጥቷል። እና ይህ መንፈስ ከቡርኪና አልፎ በመላው አፍሪካውያን በሶሻል ሚዲያ መነጋገሪያ ከሆነ ከራረመ። የሚገርማችሁ ኒውዮርክ ሁሉ ሰላማዊ ሰልፍ ወጥተውለታል። የኛ ሀገር የሶሻል ሚዲያ ህዝብ ግን እንትና ብሔር ቀየረ፣ እንትና ሃይማኖት ቀየረ፣ እንትናና እንትና ተሰዳደቡ፣ እንትናና እንትና ተባሉ እያለ ለትርከምርኪ ሶሻል ሚዲያውን ሲያጨናንቅ ይውላል። አስቡት። እኔ ሁልጊዜ አንድ ምለው ነገር አለ። እንኳን የሌላው ዓለም ህዝብ አማርኛ አልቻለ በዚህ ዘመን እንደዚህ አይነት ማህበረሰብ አለ ብሎ እንዲህ ነበር የሚይዝብን ጭንቅላቱን ህዝቡ። ሰው ሁልጊዜ የኢኮኖሚ ጥገኛ ሲሆን ሃይማኖት ይቀይራል። ግን ይሄ አፍሪካን ከእጅ አዙር ቀኝ ግዛት የማውጣት ዘመቻ የቶማስ ሳንካራ መንፈስ ከአንዱ ሀገር ተዘዋውሮ አፍሪካን ነፃ ያወጣት ይሆን ወይስ ኢብራሂም ትራውሬን እንደ ቶማስ ሳንካራ ባጭሩ አስቀጭቶ ሙቭመንቱ ይኮላሽ ይሆን? ግምታችሁ ምንድን ነው? አንድ ነገር ግን ማሰብ አለባችሁ። ይህ ፍልሚያ ቀላል አይደለም። በአፍሪካውያንና በምዕራባውያን የሚደረግ የጥቅም ጉዳይ ነው። አስቡት። እኛ አፍሪካውያን በታሪክ ብዙ ጀግኖች አይተናል። ሙጋቤ፣ ጋዳፊ፣ ኔሬሬ፣ ኃይለስላሴ፣ ሳንካራ፣ ማንዴላ እና ሌሎችም። ግን በተለየ መልኩ ኔልሰን ማንዴላ ገዝፎ ይታያል። በተለያዩ መጽሐፍቶች፣ በሬዲዮ፣ በሚዲያዎች ስለሱ ታላቅነት በጣም ይነገረናል። ከዛም አልፎ ነጭ በሚባሉ ሀገሮች ሁሉ ሐውልቱ ቆሞለታል። ለምን ብላችሁ አስባችሁ ታውቃላችሁ? ኔልሰን ማንዴላ የይቅርታ ሰው ስለሆነ ብቻ? በእርግጥ ማንዴላ የይቅርታ ሰው ነው፣ ምንም ጥያቄ የለውም። በተለይ ደግሞ እንደ አንድ ሃይማኖተኛ ወይ ደግሞ አንድ ጥሩ ሕሊና እንዳለው ሰው ካሰብከው የማንዴላ ህይወት በራሱ መጽሐፍ ቅዱስ ነው። አስበው 27 ዓመት ያሰረን ሰው ያለ በቀል መተው። እንዲህ አይነት ስብዕና ከየት እንዳመጣው ራሱ የሚገርም ነው። የሱ ዓላማ ምንድነው? ሰዎችን ያለ በቀል በይቅርታ መተላለፍና ህዝቦችን አንድ ማድረግ ነው። ደጋግሞ ተናግሮታል። We must therefore act together as a united people. ታላቅ ሰው ነው፣ አንክድም። እዚህ ጋር ግን አንድ ነገር አለ። ሙጋቤ 17 ዓመት ታስሮ አገሪቱን ነፃ ካወጣ በኋላ መሬቱን የተቀራመጡትን ነጮች ቀምቶ መሬቱን ለዚምባብዌያን አስረከበ። በዚህ የተነሳ የምዕራባውያን ሚዲያዎች እስከሚሞት ባቀን ድረስ እንደወቀሱት እንደሰደቡት ህይወቱ አለፈ። ኔልሰን ማንዴላ ደግሞ ነገሮችን በይቅርታ ቢያልፍም ያኔም አሁንም አብዛኛው የሳውዝ አፍሪካ ኢኮኖሚ የሚዘወረው በነጮች ነው። ጥቁር ደቡብ አፍሪካውያን ከእንደዚህ አይነት ሰቆቃ ተለዩ እንጂ አሁንም ድህነትና በኢኮኖሚ አለመሳተፉ ትልቁ ችግራቸው ነው። ታውቃላችሁ፣ ደቡብ አፍሪካ ውስጥ ጥቁሮች ድርሽ የማይሉበት ለጥቁር ያልተፈቀደ ነጮች ብቻ የሚኖርበት ቦታ እንዳለ ነብሶቼ አስቡት። ይህ የምላችሁ አፍሪካ ውስጥ ነው። በእርግጥ አሜሪካ ውስጥም እንደዚህ አይነት ነገሮች አሉ። የምሬ ነው። አሜሪካ ውስጥ ሰን ዳውንታውን የሚባሉ ቦታዎች አሉ። አሜሪካ ውስጥ ምንድነው በዛ አካባቢ የሚኖሩ ሰዎች ፀሐይ ካዘቀዘቀች ማለትም በኢትዮጵያ 12 ሰዓት ከማታው በኋላ ወይም 6 ፒኤም በአሜሪካ
በኋላ ጥቁር ማየት አይፈልጉም። በህግ የተደነገገ ነገር የለም። አትሂድ የሚል የለም። መሄድ መብት ነው። ሪስኩን ግን ራስህ ትወጣዋለህ። በዛ አካባቢ ከ12 ሰዓት የማታው በኋላ ከታየ አንዱ በጥይት ሊጠብስ ይችላል። ገባ? ይሄ የሆነው አብዛኛው ነጭ በሚኖርባት አሜሪካ ስለሆነ ብዙ ነገርም ላደንቅ ይችላል። አፍሪካ ውስጥ ሲሆን ግን ያስደነግጣል። የጥቁሮች መኖሪያ ተብላ በምትታወቀው አህጉር አፍሪካ ውስጥ ሲሆን አስቡት። ከኔልሰን ማንዴላ በፊትም በኋላም ነጮቹ በኢኮኖሚ የበላይ ናቸው። እንደነ አጃንስ ፍራንስ፣ ቢቢሲ ምናምን ያሉት ሚዲያዎች ደግሞ የሚዘወሩት በምዕራባውያን ነው። እነዚህ ሚዲያዎች ስለ ማንዴላ ታላቅነት ቢነግሩ አይገርምም፣ አይደንቅም። ግን አንድ ነገር ወቅ መቼም ቢሆን ስለ ሳንካራ ታላቅነት አይነግሩም። ለምን ብለህ ራስን ጠይቅ። የደቡብ አፍሪካ ጥቁሮችም ኢትዮጵያውያንንም ጨምሮ መላው አፍሪካውያን ከሀገራችን ይውጡልን፣ አስጠሉን ይላሉ አይደለ? ነጮችን ግን መቼም እንደዚህ ብለው አያውቁም። አክብሮና ፈርቶ ነው የሚኖሩት። ለምን ብለህ ይህንንም ራስን ጠይቅ። እና ብቻ የኢብራሂም ትራውሬ የእጅ አዙር ቅኝ ግዛት ፍልሚያ ከምዕራባውያን ጋር መላው አፍሪካውያን አነቃንቋል። እና ኢብራሂም ትራውሬ ይሳካለት ይሆን ወይስ እንደ ሳንካራ ባጭሩ ይቀጩት ይሆን? ምንድነው ሐሳባችሁ? በሉ ነፍሶቼ፣ ለዛሬ የነበረኝ ቪዲዮ ይሄ ነው። በሌላ ቪዲዮ እንገናኝ። ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ። መልካም ጊዜ ተመኘውላችሁ። ቻው ቻው።